ፊልማችን የሚጀምረው ማልሆ ትራ የተባለ ሰውን እያሳየን ነው። ማልሆ ከሰራተኞቹ ጋር ተሰብስቦ በድርጅታቸው ፊት ለፊት በሚገኘው ወንዝ ላይ ድልድይ ስለመገንባት ሲወያዩ እናያለን። የዚህም ዋና ዓላማ መርዛማ ቆሻሻዎቹን ወደ ወንዙ ለመድፋት እንዲያመቻቸው ነበር። እሱም ድልድዩን መገንባት እንዲጀምሩ ያዛቸዋል። ነገር ግን ጂል የተባለው ሰራተኛ የሚፈልጉት መሬት የአንድ ግለሰብ ንብረት በመሆኑና በውስጡም 100 ዓመት ያስቆጠረች ቅዱስ ዛፍ ስላለች እዛ መገንባት እንደማይችሉ ይነግረዋል። ማልሆ ግን የመሬቱ ባለቤት ማን ነው ብሎ ጠይቀው። ጂልም አንዲት እናት ከልጆቿ ከሮሂትና አማን ጋር እንደምትኖርበት ነገረው። አማን የተባለው ልጇ በአንድ ትምህርት ቤት ውስጥ የሚያስተምር ታዋቂ ማርሻል አርት መምህር ነበር። በሚቀጥለው ቀን ሰራተኞቹ መሬቱን ለመግዛት በሄዱበት ጊዜ እናትየው አፈር ከድሜ አብልታ ታባራቸዋለች። በነጋታው ግን ማልሆ ወደ መንደሩ ሄዶ እናትየዋን ያገኛትና የመሬቱ ዋጋ ለአንድ ስኩዌር ስፋት 12000 ነው፣ እኔ ግን 22000 እሰጥሻለሁ አላት። እናትየዋ ግን ምንም እንኳን ዛፍ ባይኖርም መሬቱን አልሸጠልህም አለችው። ማልሆም እንግዲያውስ ትልቅ ችግር ሊፈጠር ነው፣ ምክንያቱም መሬቱን እንደምትሸጭልኝ ዛፏ ስር ሆኜ ተስዬ ነበር። ስለቴ ካልተሳካ ደግሞ ዛፏ ተራ ዛፍ ነች ማለት ነው። ስለዚህ ብትቆረጥም ምንም ችግር የለውም ብሎ ጥሏት ይሄዳል። እሱ ከሄደ በኋላ አማን እናቱን በወሰነችው ውሳኔ እየተቆጣት ማልሆ ማን እንደሆነ አታውቂም? ሁላችንንም እኮ ሊገድለን ይችላል ብሎ ነገራት። እናትየው ግን አባቱን ለሞት የዳረገው ከማልሆ ፋብሪካ የሚወጣው መርዛማ ቆሻሻ ስለነበር ጎረቤቶቿም እንዳይጎዱ አስባ እንደሆነ ትገልጽለታለች። በሁለተኛው ቀን አማን በትምህርት ቤት ውስጥ ወዳለው የማርሻል አርት ክፍል ሄዶ ተማሪዎቹን ብሩስሊ ኳሶችን በሚከላከልበት ስልት ማሰልጠን ጀመረ። ኪርቲ የተባለችው መምህርት መታ ትመለከተው ጀመረ። አማንም ኪርቲን ለማማለል በከፍተኛ ብቃት ኳሶቹን መከላከል ጀመረ። በድንገትም ጎልዴ የተባለው የሙዚቃ መምህር ኳስ ወርዋሪውን ተማሪ የኳሱን ፍጥነት ጨምር አለው። ፍጥነቱ ሲጨምረም አማን ኳሶቹን መከላከል አቅቶት ተዝለፍልፎ ወደቀ። በዚህ መሃል ኪርቲ ወደሱ ትመጣና ጎልዲን አምቡላንስ ጥራ አለችው። ነገር ግን ጎልዲ አምቡላንስ አያስፈልግም ብሏት እዛው ሙዚቃ መጫወት ጀመረና ሙዚቃው ያክመዋል አላት። የጎልዲ የሙዚቃ ችሎታም ግሩም ስለነበር ተማሪዎቹ ሁሉ ያጨበጭቡለታል። አማን ግን በዚህ ይናደዳል። በማግስቱ ማልሆ አማንን ወደ ቤቱ ጋበዘው። ማልሆ ማኑ ከተባለች ትንሿ ልጁ ጋር እየተጫወተ ነበር። አማንም እናቴ በዚህ መንገድ ስላናገረች በእሷ ስም ይቅርታ ጠይቃለሁ አለው። ማልሆ ግን የእናቷን አለመኖር እንዳይሰማት ብዬ ሁል ጊዜ ከማኑ ጋር እጫወታለሁ፣ ምክንያቱም የእናት መኖር በጣም አስፈላጊ ነው። መሬትህንና ንብረትህን ብታጣም እንኳን በእናቶች ላይ ምንም ነገር መድረስ የለበትም አለው። አማንም ይህ ቀጥተኛ ዛቻ እንደሆነና ማልሆ እናቱን ለመግደል እየዛተበት መሆኑን ስለተረዳ እባክህ ተወን ብሎ ተለማመጠው። ማልሆ ግን እናትህን በደንብ ጠብቃት ብሎ መልስ ሰጠው። በዚህ ጊዜ ራካ የተባለው የማልሆ ሰው ከአሻው ሲወጣ እናያለን። ከዚያም አጠገቡ የነበሩ ሰዎች ላይ ጥቃት ሰንዝሮ ገደላቸው። በዚህም ራካ እጅግ በጣም ጠንካራ ሰው እንደሆነ እንረዳለን። ማታ ላይ አማን እናቱ ደህና እንድትሆን በዛፉ ስር እየጸለየ ነበር። ከዚያም ሊተኛ ሲሄድ በድንገት ራካ ዛፉን ለመቁረጥ ሲሞክር አየው። አማንም የማርሻል አርት ችሎታውን በመጠቀም ሊከለክለው ሞከረ። ሆኖም ራካ በምቶቹ ምንም አልተጎዳም። ይልቁንም አማንም መጥቶ መሬት ላይ ጣለው። ከዚያም ዛፉ ላይ አስደግፎ ይመታው ጀመር። በድንገት ግን ዛፏ ከአማን ጋር መስተጋብር ፈጠረችና እንግዳ የሆነ የብርሃን ጨረር ሰጠችው። ጨረሩም ወደ ሰውነቱ ውስጥ ገባ። ራካም አማንን በመጋዝ ሊገለው ሲሞክር በድንገት በመብረቅ ተመቶ በማልሆ ኩባንያ ውስጥ ወደቀ። በሚቀጥለው ቀን አማን ከእንቅልፉ ሲነቃ በጭንቅላቱ ውስጥ አንድ እንግዳ ድምጽ ይሰማው ነበር። በመስታወት ራሱን ሲመለከት ግን ምንም አይነት ቁስል አልነበረበትም። ስለዚህም ነገሩ ህልም መስሎት ነበር። ነገር ግን ዞር ሲል በጀርባው ላይ የዛፉ ምልክት ያያል። ከዚያም አማን ወደ ትምህርት ቤት ሄዶ ኪርቲን አገኛት። ኪርቲም አማንን የብሩስሊ ኳስ መከላከያ ስልት እንዲያሳየት ስለጠየቀችው አማን ተስማምቶ ኳሶቹን መከላከል ጀመረ። በትሩ ግን ከእጁ ላይ ስለወደቀበት በእጁ ለመከላከል ተገዶ ነበር። በሚገርም ሁኔታ ግን በከፍተኛ ብቃት ኳሶቹን እየመለሰ ነበር። አማን በዚህ ሰዓት በመብረቁ ምክንያት የተፈጥሮ ህግን የሚጥስ ልዕለ ኃያል ጉልበት አግኝቶ ነበር። ጎልዲ ግን በዚህ በጣም ቀንቶ ነበር። ስለዚህም አማን ኳሱን ወደ ጎልዲ መጥቶ አሳመመው። ኪርቲም እንደለመደባት አምቡላንስ እንጥራለች። ነገር ግን አማን ወደሱ ሄዶ ምንም አያስፈልግም ሙዚቃ ያክመዋል ብሎ በከፍተኛ ብቃት ሙዚቃውን መጫወት ጀመረ። ሁሉም ሰውም በሙዚቃው ችሎታ ለአማን አጨበጨቡለት። ማታ ላይ አማንና ወንድሙ ሮሂት ወደ ቤት እየተመለሱ ሳለ በመንገድ ላይ የማልሆ ቀኝ እጅ ጂልና ሰዎቹ መጡባቸው። ሮሂትም እጁን ሲያነሳ በእጁ የአንዲት ታዋቂ ዘፋኝ አልበም ነበር። አማንም አልበሙን ሲነካው ልክ እንደ ዘፋኛ ድምፅ መዘመር ጀመረ። በዚህ ጊዜ ግን ጂል ሰዎቹን ግደሏቸው ስላላቸው አማን ሮሂትን ይዞ ሸሸ። አማንም እጅግ በከፍተኛ ፍጥነት ይሮጥ ነበር። ነገር ግን የጂል ሰዎች ጥይት ተኩሶበት ነበር። ይሁን እንጂ አማን ምንም አልተጎዳም። እነሱም ቤት እንደደረሱ አማን ሸሚዙን አውልቆ ወደ ክፍሉ ሄደ። ሮሂትም የተፈጠረውን ሁሉ ለእናቱ አጫወታት። እናትየው ግን ስላላመነችው ሮሂት እናቱን ይዞ ወደ አማን ክፍል ሄደና አማንን በቢላ ወጋው። አማን ግን ምንም አይነት ህመም አልተሰማውም። ቀጥሎም ሮሂት አማንን ፊቱ ላይ ሊመታው ሞከረ። በድንገት ግን አማን ነቃና ሮሂትን ገፍትሮ ጣለው። ሮሂትና እናትየውም አማን ልዩ ኃይል ስላገኘ መደነስ ጀመሩ። በሚቀጥለው ቀን እናትየው ለልጇ የሚሆን ልብስ አሰፋችለት። የአባቱን ጥምጣም ሰጠችው። ነገር ግን አማን ለመልበስ ፈቃደኛ አልነበረም። እናትየውም በአባት ስም አፍላይንግ ጃት ብለህ ራስን ሰይም አለችው። ከዚያ አማን ሊያርፍ ገደም አለ።
ነገር ግን ሮሂትና እናቱ ዓለምን መታደግ አለብህ ብለውት በመስኮት ወረወሩት። አማንም በአየር ላይ መብራት ጀመረ። ትንሽ እንደተጓዘም አንድ ትንሽ ልጅ ሲያለቅስ ያያል። አጠገቡም አንድ ሰው ልጁን ወደ መኪናው ሊያስገባው እየሞከረ ስለነበር አማን ሰውየው ልጁን እየጠለፈው መስሎት ወደ እሱ ሄዶ መታው። ፖሊሶች ሲመጡ ግን አማን ሰውየው የልጁ አባት እንደሆነና ልጁን ወደ ቤት ሊመልሰው እየሞከረ እንደነበረ ተረዳ። ፖሊሶችም አማንን አሳደዱት። አማን ግን አመለጠ። በማለዳው አማን ተቀምጦ ባለበት አንድ ትንሽ ልጅ አባቴን አድኑልኝ ሲል መስማት ጀመረ። በዚሁ ጊዜ ጋዜጠኞች ጥቃት በደረሰበት አየር ማረፊያ ፊት ለፊት ተሰብስበው እናያለን። አየር ማረፊያው ላይ ዘረፋ ተፈጽሞበት ነበር። ዘራፊዎቹም ሰዎችን አግተው ይዟቸው ነበር። አማንም ጊዜ ሳይጠፋ ወደ እነሱ እየበረረ ሄደ። እዛም ወደ ውስጥ ገብቶ ሁሉንም ያደርቃቸዋል። ከወንጀለኞቹም ላይ መሳሪያዎቻቸውን ወስዶባቸው ሰዎቹን ይዞ ወጣ። ጋዜጠኞቹም ወደሱ ሄደው ፎቶ እያነሱት ስሙን ይጠይቁት ጀመር። አማንም ስሜ አፍላይንግ ጃት ነው አላቸው። በዚህ ጊዜ እናቱ በቲቪ እየተመለከተችው ኮርታበት ነበር። ከዚህ በኋላ አማን በየቀኑ ሰዎችን መርዳት ጀመረ። አንድ ቀን ግን የማልሆ ሰራተኞች በመንደሩ ውስጥ ቆሻሻ ደፉ። ኪርቲም ስትቃወማቸው ሰዎቹ መሬቱ የእናንተ አይደለም አላቸው። በሚቀጥለው ግን ማልሆ ከእንቅልፉ ሲነቃ ከቤቱ ፊት ለፊት ቆሻሻውን ተከምሮ አገኘው። በዚህ መሃልም ከአማን የተላከለትን መልእክት አየ። መልእክቱም መሬቱ ያንተ ላይሆን ይችላል፣ ቆሻሻው ግን ያንተ ነው፣ ስለዚህ ወደ ትክክለኛው ቦታ መልሼዋለሁ ይል ነበር። ከዚያም ኪርቲ ከአማን ጋር ተቀምጣ ስለ አፍላይንግ ጃት እየነገረችው አክላም ህልሟም ከሱ ጋር መገናኘት እንደሆነ ነገረችው። አማንም ለዛፏ ስለት ተሳይ፣ ጥያቄሽም ይመለስልሻል አላት። እሷም ስለት ለመሳል ስትነሳ አማን የጀግና ልብሱን ለመልበስ ወደ ቤት ተመለሰ። ነገር ግን ልብሱን ሊያገኘው አልቻለም። ወደ ውጭ ሲወጣ ሮሂት ልብሱን ለብሶ ታየው። ኪርቲም ሮሂትን በዛ ልብስ ስታየው አፍላይንግ ጃት ይመስላትና ሄዳ ከሱ ጋር ፎቶ መነሳት ጀመረች። ሌሎች ሰዎችም ተሰበሰቡ። በዚህ መሃል እናትየው መጣች። አንዲት ልጅም መታ ስትመታ አትጎዳም ብዬ ሰምቻለሁ አለች። እናትየውም አዎ ምንም አይጎዳም፣ እኔም ይህንኑ አረጋግጥላችኋለሁ ብላ ዱላ አምጥታ ሮሂትን መታችው። ሮሂት ግን በጣም ታመመ። ነገር ግን ምንም እንዳይነግራት ዝም ለማለት ይገደዳል። ከዚያም እናትየው ሽጉጥ አምጡልኝና ልተኩስበት እንደማይሞትም ታያላችሁ አለች። በዚህ መሃል ግን አማን መጥቶ አስቆማት። ከዚያም ራካ ከእንቅልፉ ነቅቶ ወደ ማልሆ ይሄዳል። ማልሆ ግን ራካን በዚህ ሁኔታ ሲያየው ደንግጦ ወደ ሆስፒታል ወሰደው። ዶክተሩም ሲመረምረው በጣም ተገረመ። ዶክተሩም የራካ ደም ሙሉ በሙሉ በቆሻሻ መሞላቱን ነገረው። ማልሆ ግን ዶክተሩን አስወጣው ፈልጓለሁ ይለዋል። ዶክተሩ ግን ፈቃደኛ አልሆነም። በድንገት ግን ራካ ነቃና ነርሶቹን መግደል ጀመረ። ከዚያም ራካ እሱም ልዩ ኃይል እንዳገኘ እንገነዘባለን። ከዚያም ማልሆ ስለ አማን የሚያወራውን ዜና አውጥቶ አሳየውና ሂድና ግደለው አለው። ራካም መጀመሪያ ከሱ የተሻለ ልብስ እፈልጋለሁ ይለውና ማልሆም ተስማሚ ልብስ ያመጣልታል። በዚህ ጊዜ አማን ልብሱን ለብሶ ዱባ ለመግዛት ወደ ገበያ ሄዶ ነበር። ኪርቲንም እዚያው ያገኛታል። ኪርቲም በራሷ ገንዘብ ዱባውን ገዛችለት። እሱም በስሟ ሲጠራት ኪርቲም ስሜን እንዴት አወቃለችው? አማንም ያኔ ተገናኝተን አልነበር እንዴ አላት። ይህንን እየተነጋገሩ ሳለ ግን ራካ መጣና ሱቆቹን ማውደም ጀመረ። አማንም ወደሱ ሄዶ መዋጋት ጀመረ። አማንም ራካን መጥቶ አትክልቶቹ ላይ ጣለው። እነ ኪርቲና ሰዎቹም ከቦታው መሸሽ ይጀምራሉ። በዚህ መሃል ግን ኪርቲ መሬት ላይ ትወድቃለች። ራካም የጭነት መኪናውን አንስቶ ወደሷ ይገፋዋል። አማን ግን ወደሷ ሄዶ የጭነት መኪናውን በማስቆም ከሞት ያድናታል። ከዚያም አማን ራካን ይዞት በከፍተኛ ፍጥነት እየበረረ ክፉኛ ይመታው ነበር። ሐይቅ ውስጥ ገብተውም በውሃ ውስጥ መዋጋት ጀመሩ። በሚዋጉበት ጊዜ ግን የአማን ጭንብል ተሰበረ። አማን ግን አላስተዋለውም ነበር። ከሐይቁ ውስጥ ሲወጡም አማን ራካን እኔ እንዳንተ ስላልሆንኩ አልገልህም ብሎት ራካን ያነሳና ገፍቶ ይወረውሯል። በዚህ ጊዜም ኪርቲ ወደሱ ስለመጣች አማን እንዳታውቀው አይኑን ይሸፍናል። እሷም ዱባውን ሰጥተው አማንም ተቀብሏት ይሄዳል። ማታ ላይ አማን ልብሱን እንዳደረገ ወደ ኪርቲ ሄደ። ኪርቲም ስታየው በጣም ተገረመች። እሱም ስለ ዱባው ላመሰግንሽና ገንዘብሽን ልመልስልሽ ነው የመጣሁት አላት። ኪርቲ ግን ካንተ ገንዘብ አልወስድም አለችው። አማንም አመሰግናለሁ ይላትና ይዟት በአየር ላይ መብረር ጀመረ። ወደ ሐይቁ ከወሰዳት በኋላም እዚያ አብረው አስደሳች ጊዜ አሳለፉ። ኋላም ቤት ከመለሳት በኋላ ኪርቲ ነገ የትምህርት ቤት ጉዞ ስላለ ናና ጓደኛ አማንን አስተዋውቀሃለሁ አለችው። እሱም ተደናግጦ በሁኔታው ለመስማማት ተገደደ። በሚቀጥለው ቀን አማን ወደ ወንድሙ ሄዶ የኔን ልብስ ልበስና ወደ ኪርቲ ሂድ አለው። ሮሂት ግን ፍቃደኛ አልነበረም። አማን ግን ከጣራው ላይ እንደሚወረውረው ይዝትበታል። ሮሂትም ፈርቶ ለመስማማት ተገደደ። ከዚያም ልብሱን ለብሶ ከእነሱ ጋር ተገናኘ። ኪርቲም ከወንድሙ አማን ጋር አስተዋወቀችው። ከዚያም ወደ ትምህርት ቤቱ ሲሄዱ በመንገድ ላይ በዘራፊዎች ምክንያት አውቶቡሶቹ ቆመው ያገኙታል። ኪርቲና ልጆቹም ለወንበዴዎቹ ከኛ ጋር አፍላይንግ ጃት ስላለ ይገላቸዋል አላቸው። ኪርቲም ሮሂትን ጎትታ ግደላቸው አለችው። ሮሂት ግን ተበሳጭቶ እኔ ጠንካራ አይደለሁም አማን ነው በጣም ጠንካራው አላት። በዚህ ጊዜም ሁሉም ደነገጡ። ሮሂት ግን ማለቴ አማን ምንም አይነት ኃይል የለውም፣ ነገር ግን ኃይል ካላቸው ሰዎች ጋር ይዋጋል ማለት ነው አላቸው። አማንም ከዘራፊዎች ጋር መዋጋት ጀመረ። ከዛም ሁሉንም ልክ አስገባቸው። ተማሪዎቹም ሁሉ ያጨበጭቡለት ጀመር። ከዚያም የፍቅረኛሞች ቀን ይደርስና አማንም ስጦታ ይዞ ወደ ኪርቲ ቤት ይሄዳል። ጎልዲም እንዲሁ ስጦታ ይዞ መጣ። ኪርቲም ከእናንተ ጋር ማውራት ፈልጋለሁ ብላቸው ሁለቱንም ወደ ቤት ይዛቸው ገባች። ቀጥላም ሁለታችሁም በጣም ምርጥ ሰዎች ናችሁ፣ እኔ ግን አፍላይንግ ጃትን ነው የምወደው አለቻቸው።
በዚህ ጊዜም ሮሂት በአማን ጥያቄ መሰረት የፍላይንግ ጃትን ልብስ ለብሶ በፍቅረኛሞች ቀን ድግስ ላይ ተገኝቶ ነበር። በድግሱ መሃል ሻርዳ የተባለች አንዲት ቆንጆ ወደሱ መጣለች። ሮሂትንም የሁሉንም ህልም አሳክታል፣ ስለዚህም የኔንም ህልም አሳካና አግባኝ አለችው። ሮሂትም እቺን የመሰለች ቆንጆ ላለማጣት በደስታ ተስማማ። ማታ ላይ አማን ሮሂት በሱ ስም በመስማማቱ ምክንያት መጣው። ሮሂት ግን ያንተን ልብስ እንድለብስ ያስገደድከኝ አንተ እኮ ነህ አለው። በዛ ሰዓት ግን ኪርቲ እዚያው እየሰማቻቸው ነበር። በዚህም እውነቱን ታውቅና ደስ ይላታል። በሚቀጥለው ቀን ግን ራካ በገበያ ማዕከሎች ላይ ጥቃት እየሰነዘረ ነበር። አማንም ሊያስቆመው ይመጣና በመካከላቸው ጦርነት ይጀምራል። ነገር ግን ራካ በአማን ምቶች ምንም አይጎዳም ነበር። ይልቁንም ራካ አማንን መቶ ገፍትሮ ጣለው። ራካም መልሶ አማንን ከገበያ ማዕከል ውጭ ወረወረው። ከዚያም ራካ መኪና አንስቶ በአማን ላይ ወረወረበት። ነገር ግን አማን በመኪናው መስኮቶች ሾልኮ በማለፍ ራሱን ሊያተርፍ ቻለ። በዚህ ጊዜም ራካ ከላይ መጣና በአማን ላይ ቆመበት። አማንም ራሱን ሳተ። ከዚያም ማልሆ መጣና የራካ ጉልበት ሚስጥሩ የሚጥሉት ቆሻሻ እንደሆነ ተናገረ። ቆሻሻው በጨመረ ቁጥርም የራካ ጉልበት ይጨምራል። ማልሆም ራካ አማንን ገድሎ እንዲጨርሱ አዘዘው። ነገር ግን አማን ሊያመልጥ ቻለ። ከዚያም ራካ ቆሻሻውን በየቦታው መበተን ጀመረ። ውሃውንም ሳይቀር በከለው። ማልሆ ግን አፍላይንግ ጃት የጠፋ መስሎት ተደስቶ ነበር። ነገር ግን በድንገት የማልሆ ልጅ ማኑ ራካ በአየር ላይ በረጨው ብክለት ምክንያት ተጎዳች። ዶክተሩም ለማልሆ የልጅ ሁኔታ በጣም አሳሳቢ ነው ይለዋል። ማታ ላይ ማልሆ ለራካ ብዙ ገንዘብ አቅርቦለት ቆሻሻ መበተኑን እንዲያቆም ጠየቀው። ነገር ግን ራካ ገንዘቡን አቃጠለውና ምንም ነገር አላቆመም አለው። በሚቀጥለው ቀን ራካ ሰዎቹን ሰብስቦ በፊታቸው ኃይሉን ማሳየት ጀመረ። ከዚያ ግን አማን ብቅ ይላል። በዚህ ጊዜ ኪርቲ ወደ እናትየው ሄደ አማን ከራካ ጋር ሊዋጋ እንደሄደ ነገራቻት። እናትየውም ወዲያውኑ ወደ አማን ክፍል ስትሄድ አማንን እዛው ክፍል ውስጥ አገኘችው። ለካ ወደ ራካ ሄደው ሮሂት ነበር። ራካም ሮሂትን ይዞ ወደ ላይ ያወጣውና ወደ ታች ይወረውረዋል። ሮሂትም በዚህ ወድቆ ይሞታል። በዛ ሰዓትም አማንና እናቱ ይመጣሉ። ሰዎቹም የሞተው አፍላይንግ ጃት መስሏቸው ነበር። አማን ግን ምንም አልተናገረም። ከዚያ እናትየው እቃዎቿን ሰብስባ አንድያ ልጇን ለመጠበቅ ስትል መንደሩን ለቃ ለመሄድ ወሰነች። ነገር ግን አማን የሱፐር ሂሮ ልብሱን ለብሶ ራካን ለመበቀል ወሰነ። በዚህ ጊዜ ራካ ዛፍ ወደሚተክሉ ሰዎች ሄዶ ጥቃት እየሰነዘረባቸው ነበር። በሰዓቱም አማን የአባቱን ቆብ አድርጎ መጣ። ቀጥሎም ራካን ሊያጠቃው ወደፊት ገሰገሰ። ራካ ግን ወሩሮ በተቀደሰችው ዛፍ ላይ አጋጨው። አማንም ራሱን ሳተ። ራካም ቀጥሎ ለመንደሩ ነዋሪዎች ሁላችሁም እኔን መቋቋም አትችሉም አላቸው። እናትየው ግን እኛ በሚሊዮን የሚቆጠሩ እንዳንተ አይነቶችን ማሸነፍ እንችላለን አለችው። ራካም ሊገላት እጁን ሲያነሳ አማን ይዘውና ወደ ላይ አሽቀነጥሯል። ከዚያም አማን ከኋላው እየበረረ ተከተለው። የከባቢ አየርን ጥሰው በማለፍም ወደ አንደኛው ፕላኔት ወደቁ። ፕላኔቱ ላይ ምንም አይነት ቆሻሻ ስላልነበረ ራካ ጉልበቱን አጥቷል። አማንም ወደ ራካ ሄዶ ያጠቃው ጀመር። ከዚያም አንስቶ በአንደኛው የህዋ ሮኬት ላይ አጋጨው። ራካም በዚህ ፈንድቶ በህዋ ላይ ተበተነ። ነገር ግን በድንገት ራካ ነቃና አማንም መጥቶ ሳተላይት ላይ ጣለው። አማንም ተነስቶ በራካ ላይ ጥቃት ሰነዘረበት። በመጨረሻም አደገኛ ምት መቶት ህይወቱን ሙሉ በሙሉ አጠፋው። ከዚያም አማን ወደ ምድር ተመለሰ። ህዝቡም በሙሉ በሱ ተደሰተ። እሱም በኃያላን ሰዎች የተጨቆነችውን ዓለም መከላከል ጀመረ። ፊልሙም እዚህ ላይ ያበቃል። ከተመቻችሁ ላይክ እና ሰብስክራይብ በማድረግ ልትደግፉን ትችላላችሁ።